በቀጣይ የሚፈርሱ ቤቶች በቀለም ምልክት እየተደረገባቸው እንደሚገኝ ያገኘነው መረጃ ያሳያል። ከደረጃ በታች ናቸው በሚል የሚፈርሱ ቤቶች እንዳሉም ነዋሪዎች ነግረውናል። በሌላ በኩል ደግሞ ዝቅተኛ ገቢ ያላቸው ዜጎችን አሁንም በ2009 በወጣው የቀን ገቢ ግብር ደንብ መሰረት ግብር እንዲከፍሉ እየተደረገ መሆኑንና ትኩረት የተደረገውን በከፍተኛ ግብር ከፋዮች ላይ መሆኑ ተነግረዋል። ከጣራና ግድግዳ ግብር ከፋዮች ጋር በተያያዘ ደግሞ ከግብር ከፋዮች እስካሁን ቅሬታዎች አለመቅረባቸው ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በቀጣይ የሚፈርሱ ቤቶች በቀለም ምልክት እየተደረገባቸው እንደሚገኝ ያገኘነው መረጃ ያሳያል። ከደረጃ በታች ናቸው በሚል የሚፈርሱ ቤቶች እንዳሉም ነው ነዋሪዎች የነገሩን። ለቀጣይ 5 ዓመታት ይካሄዳል በተባለው የኮሪደር ልማት ምክንያት አሁንም በርካታ ቤቶች እየፈረሱ መሆኑን ያገኘነው መረጃ ያሳያል። እንደ መረጃው ከሆነ ከደረጃ በታች ናቸው የተባሉ ቤቶች ጭምር እንዲፈርሱ እየተደረገ ይገኛል። የሸገር ከተማ አስተዳደር በቅርቡ ባስታወቀውና ሁሉም ከደረጃ በታች የሆኑ ቤቶች ይፈርሳሉ ሲል በገለጸው መሰረት ቤቶችን ማፍረስ መጀመሩ ታውቋል። በተለይም ለገጣፎ ከአባ ኪሮስ 3 ኪሎ ሜትር አካባቢ በሚገኘውና ወረገኑ ገዋሳ በሚባል ሰፈር ቤቶችን በመደዳው ለማፍረስ በቀለም ምልክት እየተደረገባቸው እንደሚገኝ ነው ያወቅነው። ከከተማ ሸሽተን ኪራይ ይቀንሳል በሚል ነበር የገባ ነው የሚሉት የአካባቢው ነዋሪዎች ብዙ ነገር እየተደረገብን ነው፣ ከዚህ በኋላ ከሀገራችን ወዴት እንሄድ ሲሉ ጠይቀዋል። ተመሳሳይ እርምጃዎች በተለያዩ አካባቢዎችን በመካሄድ ላይ እንደሚገኙ ያገኘነው መረጃ ያሳያል። በሞጆ ከተማ ጨረቃ ቤት በማለት በአንድ ቀበሌ ብቻ ከ400 በላይ የሚሆኑ ቤቶችን ለማፍረስ የቀበሌ አመራሮች ቀይ ቀለም እየቀቡ መሆኑን ከቦታው የደረሰን መረጃ ያሳያል። እነዚህ ቤቶች የጨረቃ ቤቶችን በሚመለከት በቅርቡ ከሚወጣው አዋጅ በፊት የተሰሩ ማለትም ከ2004 በፊት የተሰሩ መሆናቸውን የደረሰን መረጃ ያሳያል። ካርታ ወጦላቸው ህጋዊ የሆኑ የተባሉ ቤቶች እንደነበሩና አንዳንዶችም ህጋዊ ለመሆን ፕሮሰስ ተጀምሮ እንደነበርም ታውቋል። ይሁን እንጂ ከ2005 ወዲህ የተገነቡ ቤቶችን ለኢንቨስትመንት፣ ለሞጆ ደረቅ ወደብና ለወጣቶች መዝናኛ ሊሰራበት ነው በማለት ቀይ ቀለም በመቀባት ማፍረስ መጀመሩን የደረሰ መረጃ ያሳያል። ለነዋሪዎች ምትክ ቦታ እንሰጣለን ተደራጁ በማለት ያፈረሱ ሲሆን አንዳንዱን ቦታም ለግለሰብ መስጠታቸውን ነዋሪዎቹ ተናግረዋል። ነዋሪው ያለ አቅሙ ተከራይቶ በችግር እየኖረ መሆኑን ጠቁመው አሁንም እንዲፈርሱ የተለዩ ቤቶች ላይ ምልክት እየተደረገባቸው ይገኛሉ ብለዋል። የአካባቢው ነዋሪ ችግር ላይ መውደቁን ተናግረው በዚህ ኑሮ ውድነት ነዋሪው ብዙ ለፍቶ የቀለሰው መኖሪያ ቤቱን ቢያጣ ምን ሊሆን እንደሚችል ግልጽ ነው ሲሉ አስተያየታቸውን ሰጠዋል። በሌላ በኩል ደግሞ ዝቅተኛ ገቢ ያላቸው ዜጎችን አሁንም በ2009 በወጣ የቀን ገቢ ግብር ደንብ መሰረት ግብር እንዲከፍሉ እየተደረገ መሆኑንና በዋናነት ትኩረት የተደረገው በከፍተኛ ግብር ከፋዮች ላይ መሆኑ ተነግረዋል። ከጣራና ግድግዳ ግብር ከፋዮች ጋር በተያያዘ ደግሞ ከግብር ከፋዮች እስካሁን ድረስ ቅሬታ አለመቅረቡ ተገልጿል። ከአዲስ አበባ ገቢዎች ቢሮ እንዳገኘነው መረጃ ከሆነ ዝቅተኛ ገቢ ያላቸው ዜጎችን በሚመለከት አሁንም ድረስ በ2009 በወጣ የቀን ገቢ ግብር ደንብ በማስከፈል ላይ እንደሚገኝ አስታውቀዋል። አሁን ላይ ከ450 ሺህ በላይ ግብር ከፋይ በከተማዋ መኖሩን የገለጹት የቢሮ የህዝብ ግንኙነት ኃላፊ አቶ ሰውነት አየለ ከዚህ ውስጥ ዝቅተኛ ግብር ከፋይ የሚባለው ወደ 123 ሺህ እንደሚጠጋ ጠቁመዋል። እነዚህም በደረጃ ሀና ላይ ያሉ ግብር ከፋዮች ሲሆኑ ቀሪዎቹ በደረጃ ሀመሮሃ ዝቅተኛ ገቢ ያላቸው ግብር ከፋዮች መሆናቸውን ጠቅሰዋል። በተያዘው ዓመት የአዲስ አበባ ገቢዎች ቢሮ ወደ 230.4 ቢሊዮን ብር ለመሰብሰብ አቅዶ እየሰራ የሚገኝ ሲሆን ከዚህ ለመሰብሰብ ከታቀደው ገቢ ውስጥ የደረጃ ሀመሮሃ ዝቅተኛ ግብር ከፋዮች ሚና በጣም አነስተኛ መሆኑን አስታውቀው አብዛኛው የግብር አሰባሰብ ሂደት ላይ ሚና ያላቸው ከፍተኛ ግብር ከፋዮች መሆናቸውን ጠቁመዋል። ያለ አግባብ ከፍተኛ ግብር ተወስኖባቸው ያሉ የአነስተኛ ግብር ከፋዮችን ጉዳይ በሚመለከት ቢሮ በምን መልኩ መፍትሄ እየሰጠ ነው በሚል ለቀረበላቸው ጥያቄ አቶ ሰውነት በሰጡት ምላሽ ማንኛውም ዝቅተኛ ግብር ከፋይ ግብር የሚከፍለው በ2009 በወጣ የቀን ገቢ ግብር መሰረት ሆኖ እንዲቀጥል መደረጉን ጠቁመዋል። ማንኛውም ግብር ከፋይ ማንኛውንም አይነት ቅሬታ ካለው ከወረዳ እስከ ማዕከል ከዛም ደግሞ ራሱን ችሎ የቅሬታ ማቅረቢያ አካሄድ በመኖሩ በዛ መንገድ መፍትሄ ይሰጠዋል ከማለት
ግንኙነት ባለፈ ከንግድ ግብር ከፋዮች በተጨማሪ ከጣራና ግድግዳ ግብር ከፋዮች ጋር በተያያዘ የሚነሱ ቅሬታዎችን በሚመለከትም ቢሮ አሰራር ዘርግቶ ወደ ስራ መግባቱን ጠቁመዋል። ከጣራና ግድግዳም ሆነ በመደበኛ የንግድ ግብር ከዝቅተኛ ግብር ከፋይ ወደ ቢሮ የመጣ የሚያስታውሱት ቅሬታ እስካሁን አለመኖሩንም ኃላፊው ጨምረው ተናግረዋል። በሌላ በኩል ደግሞ የአውሮፓ ህብረት በኢትዮጵያ ላይ በጣለው የቪዛ ገደብ ዙሪያ አዲስ መረጃ ይፋ ተደርጓል። ለኢትዮጵያ መንግስት የሚደረገውን የበጀት ድጋፍ በተመለከተም ውይይት እየተደረገ መሆኑን ህብረቱ አስታውቋል። የአውሮፓ ህብረት በኢትዮጵያ ላይ የጣለውን የቪዛ ገደብ በተመለከተ በመጪው ግንቦት 2017 ዓ.ም እንደሚመክርበት ገልጿል። በኢትዮጵያ የህብረቱ አምባሳደርና የአባል ሀገሮች ዲፕሎማቶች በተገኙበት የኢትዮጵያና የአውሮፓ ህብረት ግንኙነትን የተመለከተ ጋዜጣዊ መግለጫ ተሰጥቷል። የአውሮፓ ህብረት አምባሳደር ሶፊ ፎሮም ኤምሰንበርግ በሰጡት መግለጫ በሰሜን ኢትዮጵያ ጦርነት ሻክሮ የነበረውን የኢትዮጵያ መንግስትና የአውሮፓ ህብረት ግንኙነት ገንቢ ውይይት በማድረግ ወደ መስመር ለማስገባት መተማመን ተፈጥሯል ብለዋል። የአውሮፓ ህብረት ወደ ህብረቱ ሀገሮች ከገቡ በኋላ የጥገኝነት ጥያቄዎቻቸው ውድቅ ሲደረግ ወደ ሀገራቸው መመለስ የነበረባቸው ኢትዮጵያውያን ስደተኞችን ለመቀበል የኢትዮጵያ መንግስት ፍላጎት አላሳየም በሚል በኢትዮጵያውያን ላይ የቪዛ ገደብ የጣለው እንደ አውሮፓውያን አቆጣጠር ከሚያዝያ 2024 ጀምሮ ነው። በገደቡ መሰረት የዲፕሎማትና የአገልግሎት ፓስፖርት ያላቸው ኢትዮጵያውያን ቪዛ በክፍያ እንዲሰጣቸው፣ ቪዛ ለማግኘት የሚጠብቁበት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ውሳኔ ተላልፎ ነበር። ጉዳዩም በትኩረት እየሰራንበትና በቅርበት የምንከተለው ነው ያሉት አምባሳደሯ በአጀንዳችን የተቀመጠ ነው። የኢትዮጵያ መንግስት በአውሮፓ ካሉ የኢትዮጵያ ኤምባሲዎች ጋር በመሆን በዓለም አቀፍ ሕግ መሰረት ትልቅ ለውጥ አሳይቷል ብለዋል። ይህን በተመለከተ በመጪው ግንቦት ወር ህብረቱ መክሮ ውሳኔ ያሳልፋል ሲሉም ጨምረው ገልጸዋል። የአውሮፓ ህብረት ለኢትዮጵያ ያደርግ የነበረውን የበጀትና በሰሜን ኢትዮጵያ አቋርጦት የነበረውን ሰብአዊ ድጋፍ እንደገና መጀመርን በተመለከተ በሰጡት አስተያየት ከኢትዮጵያ መንግስት ጋር ምክክር እየተደረገበት መሆኑን ተናግረዋል። ለኢትዮጵያ መንግስት የሚደረገውን የበጀት ድጋፍ በተመለከተ ምንም እንኳን አሁን መናገር ባይቻልም ከህብረቱ በኩል ፍላጎት መኖሩንና እንዴት መቀጠል እንደሚቻል ውይይት እየተደረገ መሆኑን ጠቅሰዋል። በሌላ በኩል ደግሞ ከፍተኛ የዲጂታል ማጭበርበር እየደረሰ መሆኑን ለማወቅ ችለናል። በዚህም በቅርቡ ይፋ በተደረገ ጥናት መሰረት ኢትዮጵያ ለዲጂታል ማጭበርበር ከተጋለጡ ሀገራት አንደኛዋ መሆኗ ተጠቅሷል። ሰምሰብ የተሰኘ መረጃ ጠቋሚ ተቋም የ103 ሀገራት ለዲጂታል ማጭበርበር ያላቸውን ተጋላጭነት የሚያሳይ የመጀመሪያውን ዓለም አቀፍ ሪፖርቱን ይፋ አድርጓል። ጥናቱ የዲጂታል ማጭበርበር ስጋትን የሚያሳይ በ103 ሀገሮች ላይ የተደረገ የመጀመሪያው ጥልቅ ጥናት መሆኑ ተነግሮለታል። ኢትዮጵያ ለዲጂታል ማጭበርበር ተጋላጭ ተብለው ከተለዩ ሀገራት መካከል የተቀመጠች ሲሆን በዚህም 99ኛ ደረጃ ላይ ተቀምጣለች። ከዲጂታል ማጭበርበር ደህንነታቸውን የጠበቁ 10 ሀገሮች መካከል ሲንጋፖር፣ ሉክሰምበርግ፣ ስዊዘርላንድ፣ ኖርዌይ፣ ዴንማርክ፣ ኔዘርላንድስ፣ ፊንላንድ፣ ስዊድን፣ አየርላንድ እና ሊቱዌኒያ ተጠቃሾች መሆናቸው ተገልጿል። ለዲጂታል ማጭበርበር ተጋላጭ የሆኑ ወይም ደግሞ ደህንነታቸው ውስን የሆኑ ሀገራት መካከል ኢትዮጵያ፣ ፓኪስታን፣ ባንግላዴሽ፣ ህንድ፣ ኢንዶኔዥያ፣ አርጀንቲና፣ ብራዚል፣ ዩክሬን፣ አልጄሪያ እና ስሪላንካ ተጠቃሽ መሆናቸው በሪፖርቱ ላይ ተገልጿል። ጥናቱ ከቁጥሮች ይልቅ ለዲጂታል ማጭበርበር የሚያጋልጡ መንስኤዎችን በመለየት የህብረተሰቡን ግንዛቤ ለማሳደግ በማለም የተደረገ መሆኑም ታውቋል። እስካሁን ድረስ ዲጂታል ማጭበርበር በፋይናንስ ዘርፍ ላይ ከፍተኛ ስጋት ቢፈጥርም ስለ ማጭበርበር መጠን የሚያሳይ አጠቃላይ የሆነ ዓለም አቀፍ ትንታኔ አልተካሄደም ነበር። ትንባያዎች እንደሚያሳዩት ከሆነ በዓለም ላይ በኦንላይን የክፍያ ማጭበርበር ሳቢያ የሚደርሰው ኪሳራ ባለፉት ጥቂት ዓመታት ውስጥ ከ362 ቢሊዮን ዶላር በላይ መድረሱም ታውቋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ በየጊዜው ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።